ከመጣሽም በጣም ጥሩ። አዎ መጥቻለሁ። ማየ ስለምን እያወራችሁ ነው? እኔና ናታንዬ እኮ እያወራ። ማየ ይቅርታ፣ እኔ ኤቢ ባለችበት ማውራት አልፈልግም። እንዴ ለምን? አይ ማየ በቃ በኋላ ራሴ መጥቼ አውራሻለሁ። በጣም ይቅርታ። የሰምት ሄደው ወደዛ ገጨባክን የሚመስላል ዲስ ትይዋለሽ እንዴ? ማየ ቆይ ምን አደረኩኝ? ቀለበት ያደርግልኛል ምናምን ምት እንደዚህ ያመናጨቅሽው እንዲህ ያደረግሽው አይደለም። ናታ ማንም ቢሆን አይነካሽ፣ ቆመሽ ትቀሪያታለሽ። ምን አደረኩኝ ማየ? እንዴ ልንገርሽ፣ ከዚህ በኋላ ምንም ነገር አለልሽ አክቢ ምናምን ብዬ እንዲሽ ብዬ አናገርሽ። ሰላም አባዬ ምንድን ነው? ኤቢ ዛሬ ጥፊ ቀመሰች። ናታንና ወይዘሮ ማርቲ ተቀምጠው እያወሩ ሳለ ከድንገት ምጥት ብላ ቁጭ በይ እንኳን መጣች በምትላት ጊዜ ናታንም እንግዲህ እሷ ያለችበት ቦታ መቀመጥ አልፈልግም በማለት ተነስቶ ሲሄድ ወይዘሮ ማርታ ና ቁጭ በል ብላ ስትለው በጥፊ ደረገመቻት። ዛሬ እጇን አንስታ እናትየዋ ተርግማታለች። ነገረኛ አቶ ደረጀ ሚሴስ ተልኮለት በስልኩ ሰላም ብሎ ድንግጥ አለ። ምን እንደላከችለት እንኳን ባናቅ ስለ ዳጣና ላክልኝ ብላ ሊሆን ይችላል። ደብድል ያስቀመጠችው ያደራ ነገር አላወቀችም መሰረቁን። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ላይክ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ዳጣ ክፍል 75 ተለቀቀ። እንግዲህ ወደ ክፍል 74 ስንመለስ ብዙ ነገሮች ተፈጥረዋል ማለት ነው። 74 ላይ የተፈጠሩ ነገሮች ኤቢ ከንፈሬን ትስመኛለህ ና ተነስና ከንፈሬን ሳመኝ ብለው ነበረ ከዳጣ ጋር ከፍቅረኛው ጋር እንደተቀመጠ። ይሄንን ሲሰሙ ዳጣና ናታን በጣም ተጨናነቁ። የሆነ ብላክ ነገር ወስዳብኛለች በሚል ነበር እያወራት ሳለ ከድንገት የመጣቸው ማለት ነው። እናም በዚህ የተነሳ ተቆጣጥረዋለች እና ሁሉንም ነገር ለሷ ቤተሰቦች ብሎ ብዙ ነገር ላይ ሆኗል። እናም አሁን ላይ ዳጣን ተነስና ጉንጯን ሳማት ብለዋለች። ተነስቶ ጉንጯን እሺ ብሎ ሄር ችግር የለውም ስትለው ተነስቶ ጉንጯን ሳምስ ያረጋት። እንዴት ጉንጭን ትስመኛለህ? እኔ ጉንጭና ያልኩት ከፈለክ ማያለች ነበር ያለው። እሱም እንግዲህ ለሷ ቤተሰቦች ቤት እንዳይፈርስ ብሎ ምክንያቱም አደራው ደግሞ ለሱ የተሰጠው ሚስጥር ስለተሰረቀበት በጭንቀት ይገኛል ናታን ማለት ነው። እናም በዚህ የተነሳ ወደውም ሳይሆን ጉንጯን ስሟታል። ጉንጭን የምትስመኝ ጉንጭን አላልኩም ከናፍሬን ነው ሳሚ ያልኩ ብላ ቁጭ አለች። በጣም ይገርማል ኤቢ ብልግና። የዚህ ጊዜ አታስቢም ቢላትም እና ብዬሃለሁኝ አለበለዛ ለማየ ነው የምናገረው ስትል በቃ ናታንም ይህን ስሟት ተነስቶ ሲሄድ የዚህ ጊዜ እንግዲህ እናገራለሁ ታያታለህ እንዲያውም እያለችው ነበረ። የራስሽ ጉዳይ ነው ማንም አይፈራሽ ብሎ ተነስቶ እሷም ትቷት ይሄዳል ማለት ነው። ጉንጯን ብቻ ስሟት። የዚህ ጊዜ ኤቢ ታያለህ ሁሉንም ነገር ከኔ ጋር እማዬ ቤት እንዳለች አትርሳ ስትለው ነበር። እሱም እንግዲህ ይሄንን በምትለው ጊዜ በቃ የራስሽ ጉዳይ ብለዋት ነበረ የሄደው ማለት ነው። እናም እንግዲህ አሁን ላይ ናታን ትቷት ሄዶ ከወይዘሮ ሰላምዬ ማርታ ጋራ ነው የተቀመጠ ሳሎን ተቀምጦ እንግዲህ ጥያቄ እየጠየቀችው ነበረ። መጀመሪያ ከውሃ ጋር ነበረች እና እንግዲህ ውሃ ጋር ተቀምጣ ሳለ ውሃ በጣም አስቄ ናት። ከእናቷ ጋር እያወራቻት ነው። የውሃ ነገር እግሬ ጠፋ፣ እግሯን አጥፋ አስቀምጣ አንድ እግሯን እግሬ ጠፋብኝ ትላታለች። እንዴ አጥፈሽዋል እኮ ተቀምጧል ትላታለች። የዚህ ጊዜ ሳቅ ነው የገደለችኝ። ተነስታ እንግዲህ ውሃም ሂጅ በይተኝ ስትላት ነበር ማለት ነው። እናም በዚህ የተነሳ እንግዲህ ወይዘሮ ማርቲ እንደው ምን አለ አንቺ ሆድ ውስጥ ገብቼ አንቺ ልብ ውስጥ ገብቼ ምን እንደሚል ገብቼ ከፍዬ ምን እንደምታስቢ እናንተን እንደምትይ ብሰማ እያለቻት ነበረ ማለት ነው። እንግዲህ ይሄን ብላት ትለያታለች ወደ
ደረጀ ጋር ስንመጣ እንግዲህ አቶ ደረጀ አሁን ላይ አቶ ደረጀ በጣም ጭንቀት ላይ ነው አሁንም ያለበት ሁኔታ ማለት ነው። አቶ ደረጀ እንግዲህ ተሰብስበው ሁሉም ሳሎን ሆነው ተሰብስበዋል። ሁላቸውም ዳጣም ናታንም አቶ ደረጀም ወይዘሮ ማርቲ ብቻ ያላት ክላስ ያለችውና ተሰብስበው እያወራቸው ነው። እንግዲህ ነገረኛዋ ኤቢ ማለት ነው። አንድም ነገር ግን የሆነ ነገር እንትን ባላችሁ ቁጥር እውነቱን ወዳው መናገር፣ አንድ ነገር ከቆየ የሚጸጽት ነገር ምንም ነገር እንትን እንዳትሉ እያለ ነበርና እውነት ነው። አንዳንድ ደግሞ መነገር የሌለበት ነገር ይኖራል አባዬ እያለ ናታንም ይነግረዋል። ቢሆንም ደግሞ ይህን ነገር ደግሞ እንትን ማለት አለብህ እያለ ነበር። ያው ናታን የሱን ጉዳት ስለሚያውቅ ሚስጥሩንም ይህን ሲል ነበር። አዎ ልጆች እያለ እንደውም አንድ ነገር አስታወስከኝ ይላል። እንግዲህ አቶ ደረጀ የሚናገራቸው ነገሮች ሁሉ በጣም ቁም ነገር ያላቸው ናቸው። ምሳሌ አነጋገሮቹ ራሱ ማለት ነው። አንድ ገበሬ ነበረ። ከዛም እንግዲህ የሚወደው አህያ ከጉድጓድ ውስጥ ይገባበታል። ሩቅ ጉድጓድ ውስጥ የአህያ እንግዲህ ማውጣት ጭራሽ አልተቻለም። በጣም ይጮኋል። ገበሬውም እንግዲህ ሰው ማውጣት አልቻለም። ከዛ ጉድጓድ ውስጥ በጣም ትልቅነት የተነሳ አህያውን መውጣት አልቻለም። ግን እዛ ውስጥ ሆኖ በጣም እየጮኸ ነበረ ይለዋል እያለ እየነገራቸው ከዛ ሲል በቃ እንግዲህ ገበሬውም ምንም ማድረግ አይቻል አፈር እያነሳ ከላይ በቃ እዛው እንቅበረው ብለው እየጮኸ እዛው አፈሩን ሲሞሉበት እሱ ደግሞ ከላዩ ላይ እንዲህ እያራገፈ ይሄን አፈሩን እያራገፈ ይጥላል። ያንን አፈሩንም ሲጥል ወደ ያን ጉድጓዱን ወደሱ ወደ ላይ እያለ አፈሩን ሲሞሉለት እንዳውም አህያው በጨረሻ ላይ ወጥቶ አረፈ። አፈሩ ከፍ እያደረገ ላዩ ላይ በነሰነሱበት ቁጥር ቆሻሻው ከላይ ያራገፉለት አቧራ ያተነስቶ መጨረሻ ላይ ከፍታ ወጣ። አንዳንዴ በእንደዚህ ነገሮች ውስጥ ስንኖር ያ ነገር ደግሞ በጣም ገንፍሎ እውነቱ ሲሆን ይወጣል እያለ ነበር አቶ ደረጀ። እንግዲህ ይሄንን ብሎ በጣም የሚገርም ነው እያለ ናታን አንባቢውም ይሄን እየተናገረ ነበር ከአቶ ደረጀ ጋር ምሳሌውን እየነገራቸው እና በህይወታቸው በሚመጣው ሁሉ ጠንክራችሁና ያንን ጥንካሬ ማሳየት ነው። እውነቱን ይዛችሁ መጠንከር አለባችሁ ለወደፊታችሁ እያለ እኔም አባዬ እንዲህ ነው የምሆነው እጠነክራለሁ ደረጀ እያለች ነበርና ዳጣም እንግዲህ እውነት ነው እያለ ናታንም ይሄንኑ እያለ ነበር። ነገረኛዋ ኤቢ ግን ሁሌም በነገር ነውና አባዬ ግን አንተ ታዲያ አንተ ግን ምን ሆነህ ነው ይህን ሰሞን በቃ እንትን ካልክ እኮ ተጨንቀሃል። ታዲያ ይሄ ምሳሌው አንተ ምን አገናኘው ተዝጋ ኤቢ አለና ናታንም ቆጣ ይላታል ማለት ነው። እናም በዚህ የተነሳ በጣም ይገረማል ማለት ነው። ምን ታያለች ብሎ እንግዲህ ሁላቸውም ተነስተው ይሄዳሉ ማለት ነው። እንግዲህ በበር ሆኖ የኤቢ ፍቅር ያሳበደው አርዱ በበር ቁሞ ይጣራል። እንግዲህ ለዛ ማለት ነው አዲሷ ሰራተኛ ታየውና እየሮጠች ትሄዳለች። ምንድን ነው በምትለው ጊዜ የምትፈልገው ምንድን ነው በሚላት ጊዜ እንግዲህ ኤቢን ጥሪልኝ፣ ኤቢን ፈልጌ ነው። ኤቢን አንቺ በጣም ጥሩ ልጅ ነች፣ ስታምሪ ደግሞ ቀይ ላም ሁኚ ላሚት ሁኚ እያለ ምንድነው ምንድነው ስትለው ነበር። ለዛና ከዛ እንደውም 200 ብር ሰጥሻለሁ ሲላት እንደውም ብርን አልፈልግም በቃ እጠራልሃለሁ ብላ ዝም ብላው ትሄዳለች። ተናግረው አልጣራም ብላ ስታበቃ ከዛ ወደ ኤቢና እናቷ ጋር ስንሄድ እንግዲህ እናቷና ኤቢ ናታን ሆነው ቁጭ ብለው መጀመሪያ ናታንና ወይዘሮ ማርቲ እያወሩ ነበረ። የዚህ ጊዜ እያወሩ ሳለ ናታን እንግዲህ ተዘጋጀህ አይደለ እያለ ለምኑ ቀለበት ለማሰሩ ጉድ እያልኩ ነው እንግዲህ ለሰርጋችሁ እያለ ነው እማዬ ይላታል። ናታን እኔ በህይወት ምንም ልጄ ልቧ እንዲሰበር አልፈልግም፣ ያለውን ነገር እኔ እውነት እንድትነግረኝ እፈልጋለሁ ስትለው ነበር። እማዬ ይሄ ነገር ውሸት ነው ይላታል። ማለት እሷ እኮ እውነት ነው ብላ እንደዚህ ብላለች። በባለፈው ያላችሁት ያወራችሁት ምንድን ነው ንገረኝ እውነቱን ስትል
በቃ ኤቢ ትመጣና ኤቢ ስትመጣ እሱም በቃ እንደውም እንኳን መጣይ ሁላችሁም ታወራላችሁ ሁላችሁም በምትለው ጊዜ ይሄንን ሲሰማ እሷ ፊት እማዬ ሌላ ጊዜ መጥቼ ብቻሽን ስኮኝ ነው ኤቢ ፊት አላወራም ብሎ ያ ምስጢር ስለያዘኝ ተነስቶ ይሄዳል። የዚህ ጊዜ ኤቢ እንግዲህ ቁጭ በል ና ቁጭ በል ስትለው እንዴት ነው እንደዚህ የምትናገሪው አለችና ወይዘሮ ማርቲ በጥፊ ትሰጠዋታለች። የዚህ ጊዜ ጥፊዋን ይዛ በጣም እየተናደደ ፊቷን እይንተን እያለች ነበር። ወይዘሮ ማርቲ እንኳን ናታን ሌላም ሰው ያገባሽ ይህንን ጸባይሽን ይዘሽ በማለት መጀመሪያ እንግዲህ ወደ ካፌ ነበር ይዛት ሄደችውና ምን አሰብሽ እማዬ ምን እንደዛ አለሽ? አሁን እንደው ስለ ዳጣ ስለ ሰላም እየጠየቀቻት ነበር። አሁን ብናገር ናታን የሰጠኝን እድል እንትን ላይ ለኝ ይችላል። ይሄ ብናገር ናታን አያገባኝም ከቤት ወጥቶ ሊሄድ ይችላል እያለች ነበረ ስትል የነበረው። እናም በዚህ የተነሳ እናቷንም ካፌ ወስዳይም ብትላትም ወይዘሮ ማርቲ ምንድነው ይሄን የምትይው እያነበብኩበት ነው እያለቻት ነበር። እንዴት ነው የምታስቢው እያለቻት መጨረሻ ላይ ትታት እንግዲህ ይሄንን በጥፊ ብላ ትሄዳለች ማለት ነው። ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ እንግዲህ ይሄንን መክሯቸው ዳጣ ጋራ ካፌ ሄዷል። ሻይ ማለት ነው ሻይ ቡና እያሉ እንግዲህ እያወራት ነበርና አባዬ እኔ ሳደግ መጀመሪያ መኪና ውስጥ ሆነው እንዳንተ እንደው መሆን ጠንክሬ ጎበዝ ነው መሆኑ የኔ ልጅ ሲላት እቅፍ አረጋት። የኔ ልጅ ሲላት የአባትነት ፍቅርህ ብላ በጣም ደስ ይላታል የኔ ልጅ በሚላት ጊዜ እንግዲህ ይሄንን ብሏት ነበረ። ከናታን ጋራ መጀመሪያ ተገናኝታ ናታንም እንግዲህ አይንህን ጨፍን በማለት አይኑን ጨፍኖ ከንፈሩን ስመዋለች ማለት ነው እስከሚደነግጥ ድረስ። ጉንጩን ነው ደግሞ ስስመው ጉንጩን ስማው እሱም ደስ ብሎ ከዛ እንግዲህ ስንት ልጆች እንወልዳለን ስማቸውስ ምን እያለ መጀመሪያ ተጋባን እያለች ነው እና ይቀር እያለ በህይወቴ አንቺን ነው ዞሮ ማገባ እያለ ነበርና ይሄንን ብሏት ዛሬ ግን በጣም ደስ ብሎኛል አባዬ የሰጠኝ ጭንቀቱ ግን ያው ነው ግን ቢሆንም የሰጠኝ ፍቅር ልጄ ብሎ ሳመኝ እንደዛ አለኝ ያለችው ነበር። ግን እናትሽን ምንም አታውቂያት እናትሽን ጣት በላይ እኔ እናቴን ታውቃለሁ እኔ ተወልጄ ያደግኩት ጎዳና ነው ያ እንዳደግኩ ማቀው በቃ አባቴን ነገርኩ እናቴን አላውቅም በምትል ማለት አንቺ አሁን እናትሽ የሚመስልሽ ማን እናት ሲላል ነበር እንዴ በባለፈው ማርቲ እንደዛ አውርተኸኝ እሷ ፊት እጄ እንደዛ አፋጣኝ ነበር አሁን ምንም አላውቅም እያለችው ነበርና ናታንም እንግዲህ በጣም እየደነግጥና ያንን ወሬ ስለሚያውቅ ሚስጥር ዝም ብሏት ይሄዳል ማለት ነው። እናም እንግዲህ ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ ደግሞ አሁን ላይ ያለበት ሁኔታ በጭንቀት ስለሆነ ከሷ ጋር ቁጭ ብሎ ሰላም ምን አለች? ሰላም ከነይ ቶሎ እኔ ጋር አለችኝ። ግን ሂጅ ልሂድ እንዴት ስትለው ከአባትሽ ተለይተሽ እንዴት ነው የምትሄጂው? አባቴን ትቼ እያለች ነበርና እሱም እንግዲህ እዛ ከሄደ ሌላ እንትን ይላል ብሎ ወሬ እንትን ይባላል ብላ እኔ ጋ ትሆን እያለች ነው አይቻምጣሁ እኔ ጋ ነው እያለች ነው እያለ ነበር። እንግዲህ እየጠጡ እያለ ሻይ ቡና እያሉ እሷ ማን ነው ቴክስት በስልኩ ልካለታለች ማለት ነው። ሰላም ብሎ እንግዲህ ምን እንደሆነች ወልዳም ይሆን ወለድኩ ብላውም ይሆን ቴክስት አድርጋለታለች። ቀኗ እየደረሰ ነው ሲል ነበረ ማለት ነው። እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። አቶ ደረጃ አሁንም ቢሆን በጭንቀት ይገኛል ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ለቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።